يني لك عايزوش يني لك أنا شو قلت أنا سنين جازت تنشن እንደዚህ ትጎታት ነው እንዴ ዘላስ እንጂ እንዴት ነው ነገሩ ተንሽኝ ልጅ አይዞሽ ልጅ አይዞሽ ልጅ ማያ ወይሮዝ እንዴት ነሽ? ደህና ነኝ ማያ። ቅዱስ ምን? ቅዱስን አግኝቼዋለሁ። እዛ ቦታ መምጣት ትችያለሽ? እሺ መጣሁ። አሁን ነው መጣሁ። ማኪ እንግዲህ እንደጠጣች አስመስላ መንገድ ላይ ወድቃ ትገኛለች። የናታንና ደግሞ እውነት መስሏቸው በጣም ደንግጣ እንግዲህ ናታንን ተሸከማትና ወደ ቤቱ ውሰዳት። ምንድን ነው የምታየው? ቶሎ ብለህ ተሸከማትና ወደ ቤቱ ውሰድ ትለዋለች። እንግዲህ ናታን የተቸገረው ተሸክማት ወደ ቤት ሲያስገባት እንግዲህ ሰላም ታያለች። ሰላም ስጀመርም አንተ እኔን ማግባት አልፈለግክም፣ በእኔ ላይ እየተጫወትክ ነው ያለከው፣ እኔን ማግባትም ቢሆን አልፈለግም። ስለዚህ ናታን እውነቱን ልንገርህ፣ እኔ ከእንግዲህ አልፈልግህም። ስለዚህ እኔን ልቀቀኝና እሷን ማግባት ትችላለህ ብላ ትነግረዋለች። ቀሚሱን እሱ ገዝቶ ሲያመጣላት እንግዲህ ማኪ ለብሳ ሰላም ደግሞ ቡና ደፍታበት ቀሚሱን ታበላሻለች። ዛሬ ላይ ግን ሮዝ እንግዳዋን ወደ ቤት ስታመጣ ባቢላ የናታን ፍቅረኛው መስላ እንግዲህ ማኪ ባቢላ ልትወጋ ትዳ እንግዲህ እጇን አደምታ ስለነበረ ሮዝ ሁለተኛ ነገ ይሄ ቤት ውስጥ እኔ ማየት አልፈልግሽም፣ ስለዚህ ቀጥ ብለሽ ከዚህ ቤት ማውጣት አለብሽ ብላ እንግዲህ ስትነግራት አስመስላ ከቤት እንደወጣች አድርጋ ሻንጣዋን ይዛ ወጣ እንደጠጣ ሰው አርጋ እንግዲህ እንደሰከረ ሰው ሆና መሬት መንገድ ላይ ወድቃ ናታንና እናቱ ያገኛሉ። እንግዲህ እናቱ ደግሞ በጣም ነው የምትወደው የሀደራ ልጅም ስለሆነች፣ ግን እሷ ከኋላ የምትሰራውን ነገር ምንም ነገር አላወቀችም። ሁሉም ነገር ቤታቸውን የምታበላሸው እሷ እንደሆነች አላወቀችም ማለት ነው። የናታን እናት እንግዲህ ወይኔ ልጄን እያለች ትሮጣለች። እውነትም የጠጣችና የሰከረች መስላ ጎዳና ያወደቃችሁት ይሄ ሁሉ የሆነው በአንቺ ምክንያት ነው ብላ ሰላም ላይ ትቆጣለች። ሰላም ደግሞ በእኔ ምክንያት ትላለች። ዝም በይ፣ ምን ይገትርሻል? ሁለተኛ ወደ ግላዛቸው እንዳትገቢ፣ ምግብ ሰርተሽ ለናታን ስጭና ናታን ያበላታል ትላታለች። እሷም እሺ ብላ በንዴት ወደ ክችን ትመለሳለች። እኔ ሁለተኛ እቺን ልጅ ሚያናድድ ሰው እኔን የፈለገ ሰው ነው ብላ እንግዲህ በንዴት ትናገራለች ማለት ነው። ሰላም ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዝት ትርፍ ይበልልኝ። ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ዛሬ ደግሞ ሮዛን ቀጣዩን ክፍል ይዤላችሁ መጥቻለሁ። ቤትን አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁልኝ አበረታቱኝ። ስለምታበረታቱኝ ከልቤ አመሰግናችኋለሁ። መልካም ቀን፣ መልካም ጊዜ ተመኘውላችሁ። ናታን እንግዲህ እናቱ ስለታመመችው በጣም ፈርቶ ነበርና ያለቿን ነገር ሁሉ እያደረገ ይገኛል። ናታን ከማኪ ጋር እየተነጋገረ ሁሉም እየሆነ ያለው በአንቺ ምክንያት ነው። ዛሬ እናቴ እኔን እንደፈለገችው የምታደርገው አንቺ እዚህ ቤት ስላለሽ ብቻ ነው። ከዚህ ቤት ሂጂ፣ አንቺ ስትሄጂ እኛ ቤታችን እረፍት ሰላም ይሆናል ብለው ስነግራትም ናታን እኔ እርጉዝ ነኝ ለአንተ እኔ የትም አልሄድም ብላ የውሸት የእርግዝና ምልክት ከሆስፒታል አስገዝታ ታስመጣዋለች። ማኪ ይህኛውን ነገር ሳታሳየው እንግዲህ ሮዝ አንቺ እስቲ ከኛ ቤት ውጭና እኛ እረፍት እናገኛለን አንቺ ስትወጪ ትላታለች። ቅዱስ እንግዲህ
ሮዝን ማያይ መጣሽ ብሎ እቅፍ አድርጎ ይቀበላታል ማለት ነው። ሮዝ ደግሞ በጣም ደንግጣ ምን ሆኖ ነው ብላ እንግዲህ ለማያ ትደውልለታለች። ማያ ደግሞ እቺ እውነተኛ ማያ አይደለችም። እንግዲህ ማን እንድላከ አይታወቅም። እያስመሰለችው እኔ ማያ ነኝ እነሱ ማያ እንደሆንኩኝ አምነዋሉና ችግር የለውም የፈለግሽውን ነገር ሁሉ አድርጋለሁ በማለት እንግዲህ እያስመሰለች ትገኛለች። ሮዝ ደግሞ ቅዱስን በጣም ስለምትወደው ቅዱስ ምንም ነገር እንዲሆንለት አትፈልግም። ቅዱስ ታሞ መሬት ላይ ወድቆ ነበርና ከዛ ቅዱስ ወድቋል ወይም አግኝቻለሁ ቅዱስን ነይ ብላ ለማኬት ለማሃ ትደውልለታለች። እሷም በቃ መጣው ብላ ስልክ ዘግታው እንግዲህ ማኪም እንደዛው እንግዲህ ከቤት ውጭ ብላ ነበረ። ሮዝ አንቺ ከቤት ከወጣሽ ቤታችን እረፍት ሰላም ያገኛል፣ ግን አንቺ ካልወጣሽ መቼም እረፍት አናገኝም። እስቲ ሰላም ይሰማን አንድ ጊዜ ከቤታችን ውጭ ትላታለች። ሮዝ እንግዲህ ማኪ እንግዲህ አስመስላ እንደጠጣ ሰው አድርጋ እናታቸው እሷን ስለምታማት ናታን እሷን እንዲያገባ ብቻ ነው የምትፈልገው። ናታን ሌላ ሰው አገብቶ ምስጡ አድርጎ ሆኖ እንደሚኖር አልፈለገችውም ማለት ነው። ናታንን እንግዲህ እኔ በህይወት እያለው አንተ ከማኪ ውጪ ማንም ምስጥ ሆኖ ማየት እኔ አልፈልግም። ይሄን ነገር አታውቅም እንዴ? እኔ እናት የምፈልገውን ማድረግ ነው ያለብክ፣ አንተ የምትፈልገውን አይደለም። እናቴ አሁን ለማኪ ሰላም ፍቅረኛዬ እንደሆነች ምስጥ አድርጌ አግብቼ መኖር እንደምፈልጋት ነግሬያት ከዚህ ቤት መንቅሬ ያወጣታለሁ ታይኛለሽ ብሎ ከክላሷ እየሮጠ ሲወጣ እናቱም ተከትላ ትወጣለች። ከዛ ናታን እንግዲህ እያወራት እያለ እናቱ የልብ ህመም አላቸውና ከዛ የልብ ህመማቸው ተነስቶ እሱ ማኪን እያወራ ነው። እናታቸው ግን ልቧን ይዛ መሬት ላይ ከወደቀች በኋላ ሆስፒታል ይዟት ይሄዳሉ። ከዛ ቀን ጀምሮ አታናግረኝ፣ አልበላም፣ አልጠጣም ብላ እናቱ እንግዲህ እያለች ሮዝን እንግዲህ ማኪን ፍለጋ የሄዱ ጊዜ ናታን ሮዝ ማኪ ከቤት ጠፍታለች ስትል ሮዝ ምንም አልመሰላትም እና ትታ ነው የሄደችው። እናታቸው በሩጫ ነበር ስትፈልጋት የነበረው። ማኪ እንግዲህ መሄጃ የለኝም፣ የት ነው የሚሄደው ናታን? እኔን ከቤት ስታባረረኝ እኔ ምንም መሄጃ የለኝም፣ ከእናንተ ውጭ ምን ቤተሰብ አለኝ እና ነው አንተ ከቤት ውጣ የምትለኝ? እኔ መሄጃ እንደሌለኝ አውቃችሁ አይደል እንደዚህ የምትጫወቱብኝ ብላ እንግዲህ በእምባዋ አታልላ እንግዲህ ዝም ብላ ከቤት ትንሽዬ ሻንጣ ይዛ ትወጣለች። መንገድ ዳር ወድቅ ያለውን ለማለት እንግዲህ እንደ ሰከረ ሰው ሆና መሬት ወድቃ ያገኟታል። እናታቸው ደግሞ በጣም ደንግጣ ልጄ ምን ሆነሽ ነው? ነይና እና ተሸከምና ወደ ቤቱ ሰዳት። ወደ ቤት ከደረሰችን በኋላ ሰላም ናታን እንግዲህ ማኪን ተሸክሞት ታያለች። እዛም ደንግጣ ስታይ እናትየዋ ደግሞ ምን ይዚህ ጋር ቆመሽ ምንድን ነው የምታይ? ሂጅና የምትበላውን ነገር አዘጋጅ ትላታለች። እሷም እሺ ብላ ትሄዳለች። ሁሉም ነገር እየሆነ ያለው በአንቺ ምክንያት ነው፣ በእኛ ቤት ውስጥ ሁሉም ነገር በአንቺ ምክንያት ነው እንደዚህ እየሆነ ያለ ብላና እናትየዋ በጣም ትጮህባታለች በሰላም ላይ። ውድ ተመልካቾቼ ስለምታበረታቱኝ ከልቤ አመሰግናችኋለሁ። አሁንም ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። መልካም ጊዜ ተመኘሁላችሁ። እናገራለሁ ብላለች። እንግዲህ የናታን እናትም እንግዲህ በስህተት እንደሞተ ነው ሁሉም ሰው የሚያውቀው። ማኪ ግን ቪዲዮ ቀርጻ ሰላምን ብላ በሰላም ለአንስቼ አስፈራርቼ ናታን ወደ ቤት ያመጣት ሴት ማን እንደሆነች ለማወቅ ሞክሬ ነበረ፣ ግን ለመናገር ፈቃደኛ አልነበረችም። ስለዚህ እኔ ሰላም ማን ነው ናታን የሚያፈቅረው ሴት ማን እንደሆነች ማወቅ አልቻልኩም፣ ግን ረዘም ያለች ጸጉሯ ረጅም ብላ ተናግራኛለች ስትል
እንግዲህ እትዬ በጣም ጮሃ፣ ለምን በእሷ ላይ ቢላ ታነሻለሽ? እሷ ምንም ነገር የምታውቅ ነገር የለም፣ የሚያገባትም ነገር የለም። ከቤት ስራ ውጪ በእሷ እጅ ምንም ነገር የለም፣ እሷ ምንም አላደረገችም ብላለች። እንግዲህ እሷ ደግሞ አንቺም በቃ ወደ እሷ ዞርሽ፣ አንቺም ለሰላም ማገዝ ጀመርሽ እንዴ? አንቺም ተቀየርሽ፣ አንቺም ከኔ ለመራቅ ነው የወሰንሽው ለካ። እንደዛ ከሆነማ ማምዬ እኔ ሁሉንም ነገር በጊዜው አስተካክላለሁ ብላ ተናዳ ትወጣለች። በዛውም እንግዲህ ወደ ቤት ስትመጣ ሰውየው ሞቶ መሬት ላይ ታገኘዋለች። ከዛ ደግሞ በዛ ምክንያት ቪዲዮ ቀርጻ ታስቀምጣለች። ቪዲዮ ቀርጻ እንዳስቀመጠችው ማንም አያውቅም። ቪዲዮ ቀርጻ እንግዲህ ሁላቸውንም እያስፈራራች ሰላምን ከቤት ትውጣ ትላለች። ይህን ቪዲዮ ለፖሊስ ወስጄ ሳላሳየው ሰላም ከዚህ ቤት ትውጣ ትላለች። እንግዲህ ማኪ ምንም አታደርግ ነው የመሰላቸው። ግን እሷ ቪዲዮውን ቀርጻ ልጁን እነሱን እንደምታስፈራራ ማንም ሰው አያስብም ነበረና እሷ ወደ ክላስ ሽክ ብላ ገብታ ያ ቪዲዮ እየቀረጸቻቸው ነበረ። ልጁን ጠቅልለው ከቤት ሬሳውን ጠቅልለው ከቤት እያወጡ እንግዲህ ያላሰቡት ነገር ነው ያጋጥማቸው። ተናዶ አንድ ቦክስ ስለው ከዛ ልጁ ይሞታል። ናታን ደግሞ በጣም ደንግጧል። እንዴት የሰው ሕይወት በእጄ ያልፋል በማለት ሰላም ደግሞ በጣም ደንግጣለች። ሁሉንም ሰው ስታይ ማጨው ብቻ ሆናለች። እንግዲህ እንደዛም ደግሞ ሁሉም ተራብሸዋሉ። ጊዜው ሲደርስ እኔ ከዚህ በላይ አልቻልኩም፣ ሄጄ ለፖሊስ እውነታውን እናገራለሁ ስትል ሰላም አይ ይሄ ነገር ሊሆን አይችልም እና ናታን ገደለ ብለሽ ነው የምትናገረው ስላት አይ በአንተ ላይ እኔ ጣቶችን ቀስቼ ማውራት አልችልም፣ ግን እኔ ነኝ ልጁን የገደልኩ ብዬ እናገራለሁ ብላ ለናታን ስትነግረው አይ ጊዜው ሲደርስ እኔው ራሴ እውነታውን እናገራለሁ፣ አንቺ ምንም ነገር እንዳታደርጊ ይላታል ናታን። እሷ ደግሞ አይ ሊሆን አይችልም፣ እኔ ሄጄ እውነታውን እናገራለሁ፣ አንተ ምንም አትጨነቅ፣ በአንተ ላይ ጣቶችን ቀስቼ አንተን ከገደልከው የምልበት ልብ የለኝም ትላለች። እንግዲህ ሁላችሁንም እናትየዋንና ሮዛን ደውላ ታመጣለች። በናታን እጅ ሰው ሞቷል ብላ ደውላ ስታመጣቸው እንግዲህ ሁላቸውንም ወንጀለኛ ለማድረግ ነበረ ሀሳቧ። ቪዲዮ ቀርጻ እንደያዘች ናታንም አያውቅም። ናታንን ለማስፈራራት ወደ ክላስ ስትገባ እንግዲህ ከዚህ ብትወጪ ይሻልሻል ብሎ አስወጥቷታል ማለት ነው። ማኪ ግን በጣም አደገኛ ሴት ነች። በዛ ናታንን አግኝቼ አገባለሁ በማለት መጀመሪያ ሰላምን አባራ ነበረና ሰላም ያው ተመልሳ ወደ ቤት መታ ከአሰሪዋ ጋር ታርቃ ነበረና ናታን የሚወደው ደግሞ ሰላምን ብቻ ነው። እሷን እንደማያፈቅራት ታውቃለች። ግን እሷ እኔን ትቶ እንዴት እሷን ያፈቅራል በማለት ነው ይህን ሁሉ ስቃይ የምታደርሳቸውና እንግዲህ ሮዝ ደግሞ እሷን ታሰቃያታለች። እንዳሰቃየችም ሮዛን ለማስገደል ደግሞ ከእብዱ ጋር ለመስማማት እየሞከረች ነው። ሮዛ እብዱ ደግሞ ማሂን አንቺ ነሽ የገደልሽው፣ ስለዚህ አንቺ ገዳይ ነሽ፣ አንቺ ነሽ ፍቅረኛ የገደልሻት፣ ማሂን የገደልሻት አንቺ ነሽ ብሎ ያስሮጣታል። እንግዲህ ማኪ በጣም አደገኛ ሴት ሆናለች። ውድና የተወደዳችሁ የዩቱብ ተከታታዮቼ ቪዲዮን ስለምትከታተሉኝ አመሰግናችኋለሁ። አበረታቱኝ። ከጎኔ ስለምትሆኝም ደግሞ አመሰግናችኋለሁ ስለምታበረታቱኝ። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አይረሳ። አመሰግናችኋለሁ። ፍቅረኛውን እንዲያገኝ አድርጓለች ማለት ነው። ማኪ ደግሞ ብር በመስጠት ሮዛን ስለምትወጂው ናታን የሚያፈቅራት ሴት ማን እንደሆነች ጠይቅልኝ፣ ይህን ብር ወስደሽ ብላ እንግዲህ ለሰላም ማኪ ብር ትሰጣታለች።
ማኪ በተሳሰተው እጅ ሰው ነው የወደቅሽው። እኔ እንደዛ አይነት ሰው አይደለሁም። እኔ አንቺ መስየሽ ከሆነ በጣም ይቅርታ፣ ይሄ ስራ የኔ አይደለም። ስለዚህ ይሄ ስራ ለምፈልገው ሰው ሂጂና ንገሪ፣ ካወቅሽ በኋላስ ምንድን ነው የምታደርጊው ትላታለች። ናታን የሚያፈቅራትን ሴት አንቺና ሮዝ በጣም ስለምትቀራረቡ አንቺ ናታን የሚያፈቅረውን ሴት ማወቅ ፈልግ ነው ትላታለች። እሷ ደግሞ እኔ እንደዛ አይነት ሰው አይደለሁም፣ ለብር ብዬ ሰው ልጅን አልክድም። ከዛ በኋላ ምን ልታደርጊ ነው ካወቅሽ በኋላ ትላታለች። እንግዲህ ናታን መጥቶ አጠገቧ ቁጭ ብሎ የኔ ፍቅር ምን ሆነሽ ነው? ለምንድን ነው ያዘንሽው? ምን ሆነሻል ብሎ ስጠይቃት እሷ ደግሞ ናታን ማኪ ግን ያንተ ፍቅረኛ እኔ መሆኑን ባወቀች ለታ ምንድን ነው የምታደርገን ብላ ትጠይቋለች። ምንም አታደርግም፣ ለምን ጠየቅሽው ያለች ማኪ በር ከፍታ ገብታ አብሮ ቁጭ ብሎ ታያቸዋለች። ከዛ ማኪ በድንጋጤ ምንድን ነው እያየው ያለሁት ናታን አንተ የምታረገው ነገር እያወቅ ነው ወይስ ሳታውቅ ነው ይህን ነገር እያደረግክ ያለከው ብላ በድንጋጤ ትጠይቀዋለች። ምንድን ነው ለምንድን ነው እንደዚህ ያልሽው? ምን አስበሽ ነው ይላታል። እሷም ደግሞ አንተ ከሰራተኛ ጋር ቁጭ ብለህ ምንድን ነው የምትሰራው? ምን እያረክ ነው? እኔ የማየው ነገር አላምንም። እናት ይህን ነገር ታውቃለች ብላ ትለዋለች። እናቴንም አንቺንም አገባሽም እኔ ለምን ቁጭ እንዳልኩ አንቺ ለምን ትጠይቂያለሽ ይላታል። ሰላም ደግሞ በድንጋጤ ፍጥጥ ብላ ትቀራለች። እንግዲህ ማኪ ከውጭ ስትመጣ ናታንና ሰላም አብሮ ቁጭ ብሎ ሰላም ናታንን እየጠየቀችው ነበረ። ናታን እኔ ምልክ ማኪ ግን እኔ ፍቅረኛ እንደሆንኩ በወቀች ቀን ምንድን ነው የምታረገኝ ትላታለች። እሱ ደግሞ ለምንድን ነው የኔ ጠየቅሽው? ምን ብላሽ ነው? ምን አድርጋሽ ነው የኔ ፍቅር? ትንሽ ጊዜ ብቻ ስጭኝ፣ እኔና አንቺ ስንጋባ እዛኔ ተስፋ ትቆርጣለች ትላለች። እሷ ደግሞ አይ ማኪ ብዙ ጊዜ እኔን እያሰቃየች ነው፣ አንተ ግን ምንም ነገር አታውቅም፣ እኔ አልናገርም እንጂ አሁን ደግሞ ብር ሰጥታኝ የናታን ፍቅረኛ ማን እንደሆነ ሮዝን ጠይቀሽ ንገሪ ብላ እኔ ጋር ብር ይዛ ስትመጣ እኔ አልቀበልም አልኳት። ለብር ይህን ነገር የሚያደርግ ሰው ብዙ ሰው አለ። ብር ስቲ ሰው ለምነው ነው የሚመጣው፣ አንቺ ግን ብር ቃረግሹ እንዴ ብላ ብሩን ይዛ ከክላሴ ወጣች። ወርቁንም አምጥታ ሌባ እንደሆንኩ ማኪ እንግዲህ ያየችውን ነገር ማመን ከብዷታል ማለት ነው። ሮዛ ከቤት ወጥታ እንግዲህ ሮዛ ቅዱስ ፍቅረኛውን እንዲያገኝ ለማገዝ ከወንድሙ ጋር ከቤት ስትወጣ እሷ ደግሞ ያን አጋጣሚ ተጠቅማ ወርቅ ወስዳ ሰላም ሰርቃለች ብላ ሮዛና ሰላም እንድጣሉ ፈልጋ እንግዲህ ማኪ ወርቁን ወስዳ በሰላም ሻንጣ ውስጥ ታስቀምጣለች። ሰላም ደግሞ በጥርጣሬ ቶሎ ብላ ሄዳ ስታየው ወርቋ የሰላም ሻንጣ ውስጥ ይገኛል። ከዛ በኋላ ደግሞ እሷ ሸብሽባ መታ እንግዲህ ወይ ይሄን ሁሉ እስከምትሰርቂ ደረሽው? ለምን እንደዚህ ያረግሽው? በዛ መሀል ደግሞ ማኪ ሮዛ ስለምታውቃት ምንም ነገር ማለት አልፈለገችም። ብቻ ሰላም አታናግረኝ ብላ ከክላስ ትወጣለች። በዛ መሀልም ናታን ይመጣል። ሮዛም ደግሞ ሰላም ደግሞ ናታን እኔ ይሄን ነገር አላደረኩም አታምኑኝም ማለት ነው፣ ይሄ የእሷ ስራ ነው፣ እኔ እንዴት መጥቶ ሻንጣዬ ውስጥ ቁጭ እንዳለ ምንም ነገር ማቆ ነገር የለም ትላቸዋለች። ሰላምም ደንግጣ እነሱ ግን ሮዛ ግን በምንም ነገር አልጠራጠርም በሰላም ይሄ ነገር የአንቺ ሴራ እንደሆነ ስለገባኝ እኔ ዝም ያልኩት ሰላምን 100 እጥፍ ፈርም ቢባል እፈርማለሁ፣ ይህን ነገር እንደማታደርግም ደግሞ እኔ አውቃለሁ ትላታለች። እሷ ደግሞ እንዴት ይህን ነገር ሰርቃ ውስጣ ወርቅሽ በእሷ ቦርሳ ውስጥ ስገኝ እሷን እንደገና ታምኛታለሽ ትላታለች። አዎ
ብዙ ጊዜ አንቺ የምትሰሪው ሴራ ስለማቅ እሷ ይሄን ነገር እንደማታደርግ እኔ አብሬ ስላደግኩ አውቃታለሁ። አንቺ ግን እኔና እሷ እንድንጣላ በመሀላችን ልትገቢ ብዙ ጊዜ እየሞከርሽ እንደሆነ እኔ አውቃለሁ። ተጠንቀቂ፣ ስለምታረጊው ነገር ተጠንቀቂ፣ ዋጋ ያስከፍልሻል ትላታለች። እሷም ደግሞ በጣም ተናዳ እንግዲህ ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ ዩቱብን ስለምትከታተሉኝ ሰብስክራይብ፣ ላይክ ስለምታደርጉኝ አመሰግናችኋለሁ። አሁንም አዲስ ስለሆንኩኝ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። ሀሳብ አስተያየታችሁን ደግሞ በኮሜንት አስቀምጡልኝ። ስለምታበረታቱኝ አመሰግናችኋለሁ። እንግዲህ ናታን ሰላምን እንደማያፈቅራት ሮዛ ማኪ አታውቅም ማለት ነው። ናታን እንግዲህ የሚያፈቅራትም ለማግባት የሚወሰነው ሰላምን ነው። ማኪ ግን ሌላ ሴት ከውጭ ያፈቀራት መስላ እንግዲህ ለማወቅ ዋጋ እየከፈለች ነው። መጀመሪያ ጊዜ አንድ ልጅ አምጥተው ሞተዋል ብሎ ድራማ ሲሰሩባትም ያን ቪዲዮ ቀርጻ እንግዲህ ናታንን ለፖሊስ አሳልፈው ልትሰጥ ነበረ። ይሄን ነገር ያደረጉት ደግሞ እናታቸው ለማኪ ያላትን እምነት ምን አይል እንደሆነ ለማየት ነው። እናታቸውም እንግዲህ ማኪ ምን አይነት ሰው እንደሆነች አይታለች ማለት ነው። እንግዲህ ሮዝና ናታን እንግዲህ ሲላ ማኪ ያውቃሉ። ብዙ ጊዜ በክፉነት ነው የምታውቀው። ከሰው ጋር ማጋጫት፣ ከሰው ጋር ጥል መፈጠር፣ ከሰው ጋር እንግዲህ መልካም አድርጋ መኖር አትፈልግም። አብሶ ከሰላም ጋር እንግዲህ ክችን ገብታ እንዴት እንደምትጮይባት ያላደረገችውን ነገር ራሷን አስራ ሰላም ናት እንደዚህ አድርጋኝ አስራኝ፣ አንቺ አታውቂም እንጂ ሶስታቸውም እንደዚህ ነው የሚያሰቃዩኝ። እናቴ አየሽ አይደለ እኔ እንደዚህ ነው የምሰቃየው፣ አንቺ የሌለሽ ጊዜ እንደዚህ ነው ሶስታቸውም እኔን የሚያሰቃዩኝ ብላ ለእናቷ ትነግራለች። እሷም ደግሞ እውነት መስላት ከሰላም ጋር አንቺ ምን ስለሆንሽ ነው? ማን ስለሆንሽ ነው ልጄን አስረሽ እንደዚህ ያስቀምጠሽ በሬ ቆልፈሽባት የሄድሽው? ትላታለች። ከዛ ሮዛ ስትመጣ ይህና ሰላም ለምንድን ነው ልጄን አስራ የሄደችው ትላታለች። እናቴ እኔ ምንም ማውቀው ነገር የለም ስለምንድን ነው የምታወሪ? ትላታለች ሮዝ። እና ሰላም እኮ ማኪን አስራ ቤት አስቀምጣ ስልኳን ቀምታ የት ነው የሄደችው? አንቺ ስለማታውቂ ነገር ምንም ነገር አታውሪ። ሰላም ይሄን ነገር ለምን እንዳረገችው መጀመሪያ ሰላምን መጠየቅ አለብሽ። እንደዛው ከመሬት ተነስተሽ ሰላም ከዚህ ቤት ትውጣ ማለትሽ ስህተት ነው እናቴ፣ ብዙ ማታውቂ ነገር አለ ትላታለች። እናቴ ውሸታቸው ነው። ሰላም በእናንተ ፊት መልካም ሆና ስታስመስል እናንተ እሷን ስለምታምኑ እኔን ግን ውሸታም ታረጉኛላችሁ። እውነታውን ግን እናቴ አይተሻል እንዴት ታሰራኝ እንደነበርኩ ትላቸዋለች። እንግዲህ ቅዱስን ፍቅረኛውን እንዲያገኝ ሮዝ ትረዳለች። ግን በጣም ተጎድታለች። እሱን ስለምትወደው እሱ ደግሞ ዘመናት የቆጠረ ፍቅረኛውን ዛሬ በማግኘቱ በጣም ደስ ብሎታል። ከዛ በቃ እሷን ስታገኘው ምንድን ነው የምትላት? ምንድን ነው የምታደርጋት ብላ ትጠይቀዋለች ለቅዱስ። ቅዱስ ደግሞ እኔ ልሄድ በቃ ትለዋለች ሮዝ አትሂጂ፣ ለምንድን ነው የምትሄጂው? በቃ እንዳትጠፋ ትጠፋለህ ስትል አይ እኔ አልጠፋም፣ ለምንድን ነው የምጠፋው ብሎ እንግዲህ ቃል ይገባታል። ግን ሮዝ በጣም ተሰምቷታል ማለት ነው። ውድና የተወደዳችሁ የዩቲዩብ ተከታታዮች ያላችሁበት ሰላማችሁ ዝት ይበልልኝ። የዛሬ ክፍል የኛውን ይመስላል። አበረታቱኝ። አመሰግናችኋለሁ። መልካም ቀን